ገላትያ ምዕራፍ 6 ቁጥር 9 ላይ የእግዚአብሔር ቃል እንደዚህ ይላል፣ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። የመልእክት ርዕስ አትተው ታሸንፋለህ ይላል። አጠገብ ያለውን ሰው ነካ አርገውና የዛሬው መልእክት በለው አትተው ታሸንፋለህ ይሆናል። አትተው ታሸንፋለህ በለው። ለመተው ያሰባችሁ ሰዎች አትተው ታሸንፋላችሁ። ቢዝነስ ለመተው ያሰባችሁ ሰዎች፣ ትዳር ለመተው ያሰባችሁ ሰዎች፣ መከራ ስለበዛባችሁ፣ ተግዳሮት ስለተደራረበባችሁ፣ ከሚያጋጥማችሁ ችግርና ሐዘን የተነሳ ለመተው ያሰባችሁ ሰዎች ዛሬ ለእናንተ ነው የተላኩት። ይሄ ቃል የመጣው ለእናንተ ነው። አትተው ታሸንፋላችሁ። አትተው ታሸንፋለህ። አንተው እናሸንፋለን። ሐዘን እየበዛ ችግር እየተደመረ ስለመጣ ተስፋ እንዳትቆርጥ ቀጥልበት። ታሸንፋለህ። ከመጀመሪያው ላይ ጥረታችን የሚጨምር ከሆነ እናሸንፋለን። አንዳንድ ሰዎች በሩ ልከፈት ጫፍ ላይ ደርሶ ወደ ኋላ ይመለሳሉ። ለምን እንደሆነ አይገባኝም። ጥቂት ጥረት ከጨመራችሁ አሁን ካለህበት 1% የሚሆን ጥረት ከጨመርክ እርግጠኛው ነው የምናገረው፣ ነገ በሚቀጥለው ቀን ድሉ ያንተ ነው። የሚቀጥለው ቀን ታሸንፋለህ። እስኪ አንድ ሰው አሜን ይበል። ብርሃን እየመጣ ከሆነ ጨለማ ይበረታል። ደስታ እየመጣ ከሆነ ሐዘን ይፈራረቃል። የሆነ ነገር ሊሆን ከሆነ የሆነ ነገር ይበላሻል። መጽሐፍ ቅዱስ ግን ባንዝል ይላል። ወደ ኋላ ለመመለስ አታስብ። እግዚአብሔር አምላክ ቀጥል ይልሃል። ወደፊት ቀጥል። መማርን ቀጥል። ማስተማርን ቀጥል። መስበክን ቀጥል። መመስከርን ቀጥል። ማሸነፍን ቀጥል። የሚቀጥለው ምዕራፍ ያንተ ይሆናል። በትዳራችሁ ላይ ደስ የማይል እርምጃ ለመውሰድ የወሰናችሁ፣ በቤተሰቦቻችሁ መካከል ደስ የማይል እርምጃ ለመውሰድ ያቀዳችሁ አትተው ታሸንፋላችሁ። ተግዳሮት በፊታችሁ ሲንበረከካ ያለው ትናንት ያሸነፈህ ዛሬ እጅ ይሰጣል። ዛሬ ጠዋት ያሸነፈህ ጠላት ከሰዓት በኋላ እጅ ይሰጣል። ትናንት የተሸነፋችሁ ዛሬ ታሸንፋላችሁ። ዛሬ የተገፋችሁ ነገ ትፈለጋላችሁ። አትተው ታሸንፋለህ። አትተው ታሸንፋለህ። አትተው ታሸንፋለህ። የተዘጋውን በር እያየህ ወደፊት ተራመድ። አውቆ ተከፈተ የሚለው ቃል ይደገማል። የድካም ጊዜ አለ፣ የለቅሶ ጊዜ አለ፣ የሐዘን ጊዜ አለ፣ የብቸኝነት ጊዜ አለ። ነገሮች አንዳንድ ጊዜ ውስብስብ የሚሆኑበት ጊዜ አለ። በዛን ጊዜ መውሰድ ያለባችሁ እርምጃ መቆም ሳይሆን ወደፊት መጨመር፣ ወደፊት መቀጠል። ጥረታችሁን መጨመር አለባችሁ። መከራ አንዳንድ ጊዜ ውስጣችን ላይ ያለውን ኤነርጂ እንድናወጣ ያደርጋል። እስካሁን ያላወጣችሁትን ኤነርጂ ወደ ውጭ ማውጣት አለባችሁ። እስካሁን ያላሳየውን ኃይል ማሳየት አለብህ። ያልተጠቀምከውን ፖቴንሻል መጠቀም መቻል አለብህ። ከአቅም በላይ የሆነ ችግር መጥቶ ጉቡስን አንተም ደግሞ ከአቅም በላይ የሆነ ኃይል ቡሙ ማድረግ አለብህ። ጥረትን የምትቀጥል ከሆነ ነገ ያንተ ነው። ሸምቦቆ አንሁን። ቶሎ አንሰበር። ለመሰበር አንፍጠን። ጠንካራ እንሁን። እኛ ውስጥ ያለው ጥንካሬ ከዓለም የተገኘ አይደለም፣ ከኢየሱስ የተገኘ ነው። ያችሁ ሲከሰስ ኢየሱስ ያሳየው ክስ ውስጥ ኢየሱስ ያሳየው ጥንካሬ፣ እየተገረፈ ኢየሱስ ያሳየው ጥንካሬ፣ እየተወጋ ያሳየው ጥንካሬ፣ መስቀል ላይ ሆኖ ያሳየው ጥንካሬ ደስ ይላል። ገላትያ ምዕራፍ 6 ቁጥር 9 ባንዝልም በጊዜው እናጭዳለንና ከዓይናችሁ የፈሰሰ እንባ ፍሬ ያፈራል። ያለቀስክበት ጊዜ በሳቅ ይቀየራል። ለእያንዳንዱ ሰው እግዚአብሔር ያዘጋጀው የካሳ ቀን አለ። የካሳ ቀን ላይ ለመድረስ ጥረታችሁ መቀጠል አለበት። ደርሰ አትመለስ። ንገረው አጠገብ ያለው ሰው ደርሰ አትመለስ በለው። አንዳንድ ሰው እንደዚህ ደርሶ አንድ እርምጃ ሲቀር ወደ ኋላ ይመለሳል፣ ይዝላል፣ ይደክማል። ደርሰሃል። አንድ የደረሰ ሰው አለ።
አንደኛውን እግር ካነሳ ርስቱ ላይ ያሳርፋል። ደርሰሻ ያለው ደርሰሃ ያለው ደርሳችኋ ያለው መከራ ስለተደራረበባችሁ አትጠራጠሩ። በበዛ መከራ ውስጥ ድል ይታየኛል። በበዛ ስድብ ውስጥ ክብር ይታየኛል። በበዛ መገፋት ውስጥ የሚፈለጉ ሰዎች ይታዩኛል። ደርሰ አትመለስ። ደርሰሻል። ደርሳችኋል። ደርሰናል። ክብር ላይ ኃይል ላይ ደርሰናል። እግዚአብሔር የተናገረውን ስፍራ እንረግጣለን፣ እንወርሳለን። ከወደክበት ለመነሳት እግዚአብሔር የተናገረ ነገር ላይ ለመድረስ ትንሽ ተጨማሪ ጥረት ያስፈልጋል። ለመሄድ የወጣችሁ ሰዎች አትመለሱ። ደመናው ደስ ባይልም፣ ሰማይ ቢጨልምም፣ ብርሃን ባይታይም፣ ተግዳሮት ቢበዛም ቀጥሉ። እየነጋ ይመጣል። በየጊዜው ይነጋል። የኛ ንጋት በፕሮሴስ ነው፣ በሂደት ነው። እየነጋ ይሄዳል። እየነጋ ይሄዳል። ለአንድ ዓመት የሚሰጠውን ቦታና ለአንድ ቀን የሚሰጠውን ቦታ ማወቅ አለበት። ሁሉንም ነገር የሚቀይረው አንድ ቀን ነው። አንድ ሰው ያለ ልክ ከፍ የሚለው አንድ ቀን አለ። ሰው የሚወርድበትም ቀን የሚወጣበትም ቀን አንድ ቀን ነው። ጳጉሜው ሲዘጋ ምን ይላል? መስከረም 1 ይላል። አንዷ ቀን ዓመቱን ሙሉ በሙሉ ምን ታደርገዋለች? ትቀይርና አሮጌውን አጥፍታ ለአዲሱ ውበት ትሆናለች። 365 ቀን ምንም ዋጋ የለው። አንዷ ቀን ናት ዓመቱን የምትቀይረው። መጋቢት አይቀይርም፣ ሚያዝያ አይቀይርም፣ ሰኔ አይቀይርም፣ ግንቦት አይቀይርም። መስከረም 1 ግን ይቀይራል። አንድ ቀን ኃይል አለው። እኔ አሁን እንደ ነብይ እያየው ነው የምናገረው። ነገርን የሚቀይር አንድ ቀን እየመጣ ነው። ታሪክን የሚቀይር አንድ ቀን እየመጣ ነው። 365 ቀናቶች አይደሉም ያንተን ነገር የሚቀይሩ። አንድ የመጨረሻዋ ቀን አለች። አሜን አሜን አሜን። ያቺ ቀን እየመጣች ነው። ታሪክ የሚቀየርበት፣ ዝቅ ያለ ሰው ከፍ የሚልበት፣ የእግዚአብሔርን ማዳን የምታዩበት፣ ያዘኑ ሰዎች በእልልታ የሚገለጡበት አንድ ቀን እየመጣ ነው። አትተው፣ ታሸንፋለህ። ከዚህ ስትመለስ ኖርማል ሰው ሆነ መኖር የለብህም። አልችልም ብለ የዘጋውን መስገብ ሂድና ክፈታው። ይቀጥላል። በክብር ይቀጥላል። በኃይል ይቀጥላል። አንዳንድ ሰዎች በደም ስሙኝ፣ ከአሮጌ ጉድጓድ ውስጥ አዲስ ምንጭ ይወጣል። ተግዳሮት ይገለበጣል። ጠላት የያዘው መንደር ይለቀቃል። በምስጋና የሚቆሙ ሰዎችን አያለሁ። እሱ ሰው እኔ ነኝ የሚል ሰው አሜን ይበል። ሃሌሉያ። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ጌታችን ኢየሱስ ክርስቶስ የተናገረው ቃል አለ። ምንድነው ያለው? በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። እኔ ሰላም ሰጪ ብቻ አይደለም፣ ራሴ ሰላም ነኝ አለ ኢየሱስ። ኢየሱስ ሰላማችን ነው። እስኪ አንድ ሰው ኢየሱስ ሰላሜ ነው ይበል። ከሱ የተነሳ በሰላም እተኛለሁ። ከሱ የተነሳ በሰላም እወጣለሁ። ከሱ የተነሳ በሰላም እገባለሁ። ከሱ የተነሳ በሰላም አገለግላለሁ። ሰላማችን የሚያደፈርሱ፣ ሰላማችን የሚያውኩ ስንቶች ናቸው? ከቁጥር በላይ ናቸው። ጎረቤታችን አሉ፣ ከተማችን ውስጥ አሉ፣ አየር ላይ አሉ፣ መሬት ላይ አሉ፣ ከሩቅ አሉ፣ ከቅርብ አሉ። ሰላማችን የሚያውኩ እነሱ እያሉ ግን ኢየሱስ ሰላማችን ሆነ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። እኔ ካሸነፍኩ እናንተም ታሸንፋላችሁ። አትተው፣ ታሸንፋለህ። የመልእክት ሐሳብ እኮ ነው። አትተው፣ ታሸንፋለህ። አትመለስ፣ ታሸንፋለህ። ትንሽ ጥረት ከጨመራችሁ ማሸነፋችሁ አይቀርም። እስኪ ንገሩ አጠገብ ያለውን ሰው ማሸነፊያ አይቀርም። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ጌታ ኢየሱስ ክርስቶስ ለሐዋርያት የተናገረው ቃል በዓለም ላይ ያለውን ችግር እንዳይፈሩና በእርሱ ውስጥ ሰላም እንዲኖራቸው በቃሉ የተናገረበት መልእክት ነው። ብዙ የሚያስፈራ ነገር አለ፣ ብዙ የሚያስጨንቅ ነገር አለ፣ ግን አትፍሩ። ብዙ የሚያውክ ነገር አለ፣ ግን አትታወኩ። ልባችሁ
አይታወክ፣ አትናወጡ። እኔ ሰላማችሁ ነኝ። የሰላም እንቅልፍ የሌላችሁ በመኝታችሁ ላይ በሰላም የማተኙ ሰዎች ከዛሬ ጀምሮ ሰላምን አውጃለሁ። የእግዚአብሔር ሰላም ወደ ቤታችሁ ይግባ። የእግዚአብሔር ሰላም ወደ ጓዳችሁ ይግባ። የእግዚአብሔር ሰላም ወደ ቤታችሁ ይግባ። የእግዚአብሔር ሰላም ወደ ቢዝነሳችሁ ይግባ። የእግዚአብሔር ሰላም ወደ ስራ ቦታችሁ ይሁን። የእግዚአብሔር ሰላም በጎረቤታችሁ ላይ ይሁን። የእግዚአብሔር ሰላም በአእምሮአችሁ ላይ ይሁን። የእግዚአብሔር ሰላም በትዳራችሁ ላይ ይሁን። የእግዚአብሔር ሰላም በትምህርታችሁ ላይ ይሁን። የእግዚአብሔር ሰላም በህልማችሁ ላይ ይሁን። ሰላም ይሁን። ሰላም ይሁን። ሰላም ይሁን። ውስጤ ላይ እየተሰማኝ ነው። እግዚአብሔር ምስክሬ ነው። ጌታ እንደዚህ እያለኝ ነው። ከዚህ ስትመለሱ የሆነ ነገር ሰላም ሆኖ ታገኘዋል። የሆነ ነገር ሰላም ሆኖ ታየዋል። የሆነ ነገር ሰላም ሆኖ ታገኘዋል። አንድ ነገር ሰላም ይሆናል። አንድ የሰላም በር ይከፈታል። አንድ ሰው ቤት ሳቅ ይሆናል። ከሰላም ጋር ትመለሳለህ። ከሰላም ጋር ትወጣለህ። ከዚህ ቤት ስትወጣ ሰላም ይከተልሃል። በሰላም ታጅበህ ትሄዳለህ። ሰላም እንደ ልብስ ይለበሳል። ሰላም የሆነው ኢየሱስን እንደ ልብስ ለብሰህ ትሄዳለህ። ሰላም የሆነውን ኢየሱስን እንደ ሰይፍ ይዘህ ትሄዳለህ። ሰላም የሆነውን ኢየሱስን እንደ ቆብ ታለብሳለህ። ሰላም የሆነውን ኢየሱስን ታውጃለህ። ሰላም የሆነውን ኢየሱስን መኖር ትጀምራለህ። ኢየሱስ ሰላማችን ነው። ኢየሱስ ሰላማችን ነው። እዚህ መምጣት ያልቻሉትን ቤት ውስጥ አስተኝታችሁ የመጣችሁ ሰዎች ለእናንተ መልእክት አለኝ። ሆስፒታል ውስጥ ላሉ ሰዎች መልእክት አለኝ። ሰላም ይሆናል። ሰላም ይሆናል። ጌታ ኢየሱስ ክርስቶስ ለመቶ አለቃ ሲናገር ልጅ በሕይወት አለ አለ። መቶ አለቃው የኢየሱስን ቃል ዘሎ አሜን አለ። ሄደ ወደ ቤቱ። ሲሄድ ሰላም ሆነ። ሁሉ ሰላም ነው ያለችው ሴት ታውቃላችሁ? ብላቴናው ቤት ውስጥ ሞቶ እያለ ሕፃኑ ሞቶ አልጋ ላይ ተኝቷል። እሷ ግን ወደ ነብዩ እየሄደች ነው። ሁሉ ሰላም ነው እያለች። እኔ ቤት ለቅሶ የለም፣ ሁሉ ሰላም ነው። ምንም ችግር የለም። ምንም አይነት የተፈጠረ ችግር የለም። ችግር እያለ ሰላም አውጅ። ችግር እያለ ሰላም አውጅ። ጦርነት እያለ ድል አውጅ። በሚቀጥለው ቀን ሰላም ይሆናል። ሰላም ይሆናል። አዎ አንቺ ቤት ሰላም ይሆናል። አዎ አንተ ቤት ሰላም ይሆናል። እናንተ ጋር ሰላም ይሆናል። አሜን ናችሁ ወይ? ኢየሱስ ሰላማችን ነው። ኢየሱስ ሰላማችን ነው። ኢየሱስ ሰላማችን ነው። አትተው ታሸንፋለህ የሚለው መልእክት በችግርና በፈተና ጊዜ ጽናት እንዲኖረን የሚያበረታታ ነው። መንገዱ አስቸጋሪ ሲሆን ውጤቱ የማይታይ ቢመስልም መቆምና መቀጠል ድልን ይወልዳል። አንዳንድ ጊዜ ደስ በማይል ሁኔታ ውስጥ እንድንቆም እንታዘዛለን። አንዳንዴ እኮ ምስማር የሆነ ምላስ አለ። ምስማር የሆኑ ሰዎች አሉ እኛ አጠገብ። ምስማር እንደው ጥሩ ነው። ከምስማር የባሱ ሰዎች አሉ እኛ ሰፈር። እነሱ ላይ ምን በሉ? ቁሙ። አይወጉም? ይወጋሉ። ተወግተሃል እኮ ግን ምን በል? ቁም። ይነቀላል። ምስማር ላይ እንዴት ይቆማል? ምስማር በሆነ ምላስ ላይ፣ ምስማር በሆነ አስተሳሰብ ላይ፣ ከምስማር በላይ አልፎ በሚወጋ ነገር ላይ ምን በል? ቁም። እንድትቆም ትታዘዛለህ። እንድትቆም ትእዛዝ ይሰጣል እግዚአብሔር። እስራኤላውያን ምንድነው ያለው? ከፊት ቀይ ባህር አለ፣ ከኋላ ደግሞ የፈርዖን ሰራዊት አለ። ከ600 የሚበልጥ የተመረጠ ምላጩን ከሳቤ የማይስት ከፊት ለፊት ቀይ ባህር አለ። ለፍትም ራይትም ዝግ ነው። እግዚአብሔር እንደዚህ ያላቸው ቁሙ። ምን በሉ? ከዚህ በላይ ምስማር ምን አለ? ሲጀመር ሂዱ ቢባሉም እኮ የት ነው የሚሄዱት? ቀይ ባህር አለ። የነሱ ሰረገላ ጨፍልቆ ከሚገል ውሃ ጠጥቼ ሞታለሁ ብሎ እንዳይሞክሩ እንዳትንቀሳቀሱ ምን በሉ? ቁሙ። ቶሎ ወደ ኋላ ተመልሶ በሰረገላ ጎማ ገብቶ እንዳይሞቱ እንዳትመለሱ እያላቸው ነው። ውሃ ውስጥ ገብቶ እንዳይሞቱ እንዳይሞክሩ እንዳትሞክሩ። ወደ ለፍት ወደ ቀኝ እንዳያዩ፣ ወደ ግራስ እንዳያዩ፣ ወደ ትዩ ወደ ላዩ።
አንዳንዴ ደስ የማይል ነገር ውስጥ እንድንቆም እንታዘዛለን። ምቾት በሚከለክል ጉዳይ ውስጥ እንድንቆም እንታዘዛለን። ኦፕሽን የለም። አሜን ብሎ መቆም ነው። ተአምር አለ። ምስማሩ አስፋልት ይሆናል። ታዘህ ስትቆም ምስማሩ አስፋልት ይሆናል። ተራሮች ትክክል ይሆናሉ። ሰርጓጉጡ ሜዳ ይሆናል። ድንጋይ ይዞ የቆመ ጠላት እንደ ድንጋይ ዝም ይላል። ዱላ ይዞ ለመምታት የተሰለፈ ጠላት ታሪክ ሲገለበጥ፣ አዋጅ ሲቀየር ቀስ ብሎ ቀርቦ ደክሞሃል፣ እችን ለመደገፊያ ተጠቀም፣ እንካ ገጭ እያረክ ሂድ በዚች። አዎ ላንተ ነው ፈልጌ ነው ያመጣሁት። እንድትደገፍበት ሳይሆን ሊሰብር ነበር ያመጣው። ለመስበር የመጣ ይሸኛሃል። አንተ ትንሽ ጥረት ጨምር። ቁም ስትባል አትራመድ፣ ተራመድ ስትባል አትቁም። ከእግዚአብሔር ትእዛዝ ጋር አትተላለፍ። እግዚአብሔር በሚታዘዙ ሰዎች ሕይወት ላይ ደስ ይለዋል። ነገር ሁሉ ለበጎ ነው የሚሉ ሰዎች ውጤቱ መልካም ይሆናል። ንግስና ያለው ካባ ውስጥ ሳይሆን መስዋዕትነት ውስጥ ነው። መስዋዕትነትን ትፈራላችሁ ብዙ ሰዎች። መንገዱ አስቸጋሪ ነው ከተባለ ደመናውን ትጠብቃላችሁ፣ ልብሳችሁን አውልቃችሁ ወደ ቤት የምትመለሱ ሰዎች አላችሁ። መስዋዕትነትን የሚፈሩ ሰዎች ደስቲኒያቸው ላይ አይደርሱም፣ ፍጻሜያቸውን አያዩም። ለምን? ስለሚፈሩ። ኢየሱስ የነገሰው መስዋዕት ሆኖ ነው። አትተው ታሸንፋለህ ማለት መስዋዕትነትንም ያካትታል። ግን መስዋዕትነቱ በሰዓቱ ቢያሳምምም እንደሚጥ ነው፣ ይረሳል። ይገርማል እኮ መጽሐፍ ቅዱስ ስለሚጥ ያወራል። አጭር ናት ጊዜዋ፣ ግን ከአእምሮ በላይ ነው ጭንቀቱ። ከዛስ ሕፃኑ ሲወለድ ይረሳሉ እና እንደሚጥ ነው። የመገፋት ጊዜ እንደሚጥ ነው። ሰዎች አንዳንድ ጊዜ ጀርባ ይሰጣሉ። የምትወደው ሰው ይኑር እንጂ የምታምነው ሰው አይኑር። በጣም የምወዳቸው የማከብራቸው ሰዎች አሉ፣ ማምነው ሰው ግን የለም። ውደዱ እንጂ አትመኑ እኮ ነው መጽሐፍ ቅዱስ የሚለው ራሱ። አትውደዱ አይደለም፣ ሰዎችን ውደዱ። በስጋ ለባሽ ላይ እምነትን አታድርግ። የሚያከብረውን አክብር፣ የሚወደውን ውደድ፣ የሚጠላውንም ውደድ ከቻልክ። መጽሐፍ ቅዱስ እንደዛ ነው የሚያዘው። ግን የምታምነው ሰው መኖር የለበትም። የምታምነው አንድ ጌታ አለ፣ በሁኔታዎች ጊዜ የማይለወጥ አብሮ ካንተ ጋር የሚቆም እሱ ዘላቂ ነው። እስኪ አሜን በል። አነቃቃልኝ። አትተው ታሸንፋለህ በለው። የሚያንገጫግጭ ነገር ያጋጥማል። ይሄን ነገር እንዳትረሱ። በቀይ አስምራችሁ ያዙ። ከፀሐይ በታች ከምድር በላይ እስካለህ ድረስ አልፎ አልፎ የሚያንገጫግጭ አየር ያጋጥማል። ይሄ የህይወታችን አንደኛው ክፍል ነው። አንድ ጊዜ የሚያንገጫግጭ አየር ውስጥ ገብተህ መዝገቡን ዘግተህ አትወጣም። መዝገቡ ክፍት ሆኖ ይቆያል። ሌላ ጊዜ የሚያንገጫግጭ አየር ስላለ የምድር ኑሮ እስክታጠናቅቅ ድረስ የሚያስቸግሩ መንገዶች ይመጣሉ በመሃል። በዚህ ጊዜ ማድረግ ያለባቸውን 3 ነገሮችን እናገራለሁ። የመጀመሪያው በተስፋ ልብህን አጽና። ተስፋ አለ። ጠላት አሽቀንጥሮ ወደ ታች ወርውሮ በቅጥ ላይ ተቀምጠ አይደለም፣ እንዲህ ቁጭ ብለህ ሳይሆን በደረት ላይ ተኝተህም ቢሆን ነገ እንደምትነሳ ወደፊት እይ። በተስፋ ልብህን አጽና። ተስፋ ልብህን ያነሳል። እኔ አሁን አልወደኩም ቢወርቅ እንኳን ማለት ነው እንደዚህ ደረቴ ላይ ተኝቼ ወደ መሬት ሳይሆን ማየው ወደ እንዲህ ነው ማየው፣ እንደዚህ ማለት ነው። በቃ ተስፋ ወርቀም ቢሆን በተስፋ ልብህን ማጽናት። ጻድቅ 7 ጊዜ ይወድቃል፣ ከዛም 7 ጊዜ እንደገና ይነሳል። እስኪ አንድ ሰው አሜን በል። ሁለተኛው ከዓላማህ ላይ ትኩረትን አታንቀሳቅስ። ሰይጣን መጥቶ ይናገራል። እንትና እንዲህ አለ ብለህ ትኩረትን ወደሱ እንድታደርግ። እንዲህ ተብለሃል፣ ተከልክለሃል፣ ተበላሽቶብሃል። አሉ ወረኞች፣ አሉ መልእክተኞች ደስ የሚል ነገር 2018 ዓመተ ምህረት ሰምቶ 2022 ላይ የሚናገሩ ደስ የማይል ነገር በብርሃን ፍጥነት የሚያደርሱ ደስ የሚል ዜና 24 ዓመት የሚያቆዩ ደስ የማይል ዜና 24 ሰከንድ ውስጥ እኛ ጋር የሚያደርሱ ሰዎች አሉ። እንደዚህ አይነት ሰዎች መጥቶ ሲናገሩ ፎከስን አታንቀሳቀስ። እየሰማህ እንደዚህ አትበል። እዚህ ነው አረም ያወራው በል። እሺ ነው እንዴ? ቆይ መጣሉ እንደዚህ ተራመድ። እንደዚህ ካልክ ፎከስን ጥላሃል ማለት ነው። እኔ አሁን እያገለገልኩ ያለው እንደዚህ ነው። ምድር ሁሉ ቢገለባበት ነው እንዴ? እሺ መጣሉ። ሶስተኛው የጀመርከውን መንገድ በጽናት ቀጥል። ጀምረሃል አይደል? ስኬት ላይ እስክትደርስ ድረስ አታቋርጥ።
ተሰድብ ያለው ብለ ለስድብ ቦታ ሰተ ለመገፋት ቦታ ሰተ ይሆን ያለ ጎረቤት ላይ መጥቶ ነገርህን ለመያዝ የሚፈልግ ጦርነት ቀስቃሽን አይተ በቃ እንዳታስብ ጨርሳለሁ ብለ ያሰብክበት ጊዜ ላይ ለመጨረስ ቀጥል። በተስፋ ልብህን ማጽናት፣ ከዓላማ ላይ ትኩረትን አለማንቀሳቀስ፣ የጀመርከውን መንገድ በጽናት መቀጠል። እነዚህ 3 ነገሮች የህይወታችሁ መሪ ከሆኑ መድረሳችሁ አይቀርም። አትተው፣ ታሸንፋለህ። መልካም ጊዜ